በየ10 ዓመቱ አመጽ ይካሄዳል እዚህ ሀገር ላይ በተለይ ከ1950ዎቹ ጀምሮ ያለውን ቢቆጠር በአማካይ በየ10 ዓመቱ እያንዳንዱ መንግስት አመጽ ያጋጥመዋል። ትርክቱ የኢኮኖሚ ስሪቱ ለሽፍታ የሚመች ከሆነ ለምን አራሽ ይሆናል? ለምን ነጋዴ ይሆናል? ለምን የቴክኖሎጂ ሰው ይሆናል? እንደውም አንድ ትልቅ ፕሮፌሰር የራሳቸውን የህይወት ታሪክ ሲጽፉ በልጅነቴ እመኝ የነበረው ሽፍታ መሆንን ነበር። አንድ ቀን ሽፍታ ነው መሆኑ እል ነበር። ገዳይ ገዳይ ያልችው አባትሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይሄው እንለቃለን። እስከ ቅርብ ጊዜ ድረስ የሚዘፈን ነገር ነው። በተመሳሳይ ልክ እንደ ጦርነቱ በየ10 ዓመቱ ድርቅና ረሃብ ይፈታተነናል። እንደዚህ አይነት ትልልቅ ረሃብ አንዴ የመታው ማህበረሰብ ሁለት ጊዜ ሲመታ ብዙ አናይም በዓለም ታሪክ ውስጥ። እኛን ግን ደግሞ አግኝቶናል ይሄ ነገር። ራሱ ሀብት ምንድነው? ህይወት ምንድነው? ኑሮ ምንድነው? መሻሻል ምንድነው? ብልጽግና ምንድነው? እነኚህ ጥያቄዎች በደንብ አድርጎ አስቦ መጠየቅ ያስፈልጋል። አዱኛ ብላሽ እያልክ እያጣጣልክ ሊሆን አይችልም። ዓለም ጠፊ ምናምን እያልክ ሊሆን አይችልም። እስኪ ጠፋ ድረስ ኖረህ ነው የምትሞተው። አርማ ፖድካስት ከታሪክ ተመራማሪው ዶክተር ታምራት ኃይሌ ጋር የጀመረውን ቆይታ ይቀጥላል። የኢትዮጵያ ታሪክና ያልተመለሱ ጥያቄዎች በክፍል 2። የኋላ ቀርነት ታሪክ ብቻ ሳይሆን ታሪካችን ራሱ ኋላ ላይ መቅረታችን ከዋና ዋና ምክንያቶች መካከል አንደኛው ነው ይላል። ይስማማሉ? ይሄ የታሪክ እይታው ሂሳዊ ነው፣ ክሪቲካል ነው፣ ተጠየቃዊ ነው። ትቀበላለህ፣ ግን ስትቀበለው ክሪቲካል በሆነ መንገድ ነው። አንድ ትልቁ አስከፊ ታሪካችን የጦርነት ታሪካችን ነው። እርስ በርስ የምናደርጋቸውም ግጭቶች አሉ፣ ከውጭ ኃይሎች ጋር የምናደርጋቸውም ጦርነቶች አሉ። ብዙ ጦርነቶች ነው የምናካሂደው። እንደውም በመደመር መንግስት የህዳግ ማስታወሻው ላይ የተቀመጠው አንዱ በየ10 ዓመቱ አመጽ ይካሄዳል እዚህ ሀገር ላይ በተለይ ከ1950ዎቹ ጀምሮ ያለውን ቢቆጠር በአማካይ በየ10 ዓመቱ እያንዳንዱ መንግስት አመጽ ያጋጥመዋል። ያን አመጽ ለማጥፋት ይሞክራል። ከውጭ ደግሞ ጦርነቶች ያጋጥሙታል እና በሆነ አይነት የጦርነት አዙሪት ውስጥ ነው የቆየ ነው። የኛን ሀገር የኢትዮጵያን የጦርነት ታሪክ እንዴት ይመለከቱታል ዶክተር? እንግዲህ የጦርነት ታሪኩ እንግዲህ ከፖለቲካል ኢኮኖሚ ስሪቱ ጋር በደንብ የሚቆራኝ ነው። በነገራችን ላይ ከጥንት ጀምሮ ነው። ድንበር የማስጠበቅን ሉዓላዊነትን የማስከበርን ጦርነትን ከወሰን ነው ትልቅ የሆነ አዎንታዊ የሆነ አስተዋጽኦ አድርጓል። ለምሳሌ እንደ አድዋ እንደማይጨው በኋላ ላይም እንደተዋጋናቸው ጦርነቶች አዎንታዊ የሆኑ ነፃነትን ያስጠበቁ ጦርነቶች ተካሂደዋል። ነገር ግን ወደ ውስጣዊ ጦርነቶች ወይም ወደ እርስ በርስ ጦርነቶች በምንሄድበት ጊዜ የፖለቲካል ኢኮኖሚ ስሪቱ የራሱ የሆነ አስተዋጽኦ አበርክቷል። ለሺና ሺህ ዓመታት የዚህ መሬት ላይ መሰረት ያደረገው የዚህ የፖለቲካል ኢኮኖሚው አንደኛ ኃይልን በያዙ የአካባቢ ጎበዞች መካከል አለመረጋጋትን እንዲፈጥር አድርጓል። ሁሉ ነገር በኃይል ነው የሚያዘው። ሁለተኛ ተጨማሪ የሆኑ መሬቶችን፣ ተጨማሪ የሆኑ ሪሶርሶችን ወይም ሀብቶችን፣ የተፈጥሮ ሀብቶችን ወደ ራስ ጥቅም ለማስገባት ዘመቻዎች ውስጥ ሲገባ ቆይቷል። ያ ደግሞ ጦርና ጦረኝነት እንዲገነግን አድርጓል። ስለዚህ እንስራ ከሚል በመጽሐፍ ላይ ተቀምጧል። እንዝመት፣ ወደ ዘመቻ እንሂድ የሚለው ነገር ሞር ተፈላጊ እንዲሆን አድርጓል። በማህበረሰብ ውስጥ ጦረኝነትንም አበረታቷል። ምክንያቱም ከአንድ ጎበዝ አለቃ ወይም አካባቢ ባላባት ጋር ወደ አንድ ቦታ ዘምቶ መሬት መውሰድ ተከታዩ ብዙ ነው። ጀሌው ብዙ ነው። ጀሌው ጭፍራው ምክንያቱም ሽልማቶች አሉት። ሽልማት እንኳን ባንለው ከዛ የሚገኙ ጥቅሞች አሉት። ለዛ ዘመቻን፣ ጦረኝነትን፣ ገዳይነትን የሚያበረታቱ ነገሮች አሉት። እንስራን አይደለም። ስለ ገዳይና ስለ ገዳይ መልካምነት፣ ስለ አራሽ መጥፎነት እኮ ይዘፈናል። ገዳይ ገዳይ ያልችው አባትሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይሄው እንለቃለን። እስከ ቅርብ ጊዜ ድረስ የሚዘፈን ነገር ነው። ልቦና ውቅሩ ራሱ ትርክቱ ራሱ እነኚህ ነገሮች ነው። ስለዚህ የጦርነት አዙሪቱ ይመጣል። እስከ ቅርብ ጊዜ ድረስ ያው በደምር መጽሐፍ ላይ የተቀመጠው ነው። እንደው ወሳኝ የሆኑ ትልልቅ ጦርነቶች እንኳን ባይኖር በየጊዜው አመጻዎች፣ የውስጥ አመጻዎች ደግሞ ይመጣሉ። ይሄ ደግሞ ምንድነው? የፖለቲካ ስሪቱ ላይ የፖለቲካል ኢኮኖሚ ፖለቲካውን ብቻ አይደለም፣ የፖለቲካል ኢኮኖሚ ስሪቱ ላይም የተበላሹ ነገሮች ስላሉ እነኚህ ጉዳዮች አለመረጋጋትን ብቻም ሳይሆን ዘላቂነት ላይ መተማመን አለመኖር፣ እነኚህ ጉዳዮች በየጊዜው ወደ ጦርነት አዙሪት ውስጥ ያስገባናል። በተለይ 19ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን ድረስ ያሉትን ስንመለከት በተለይ ዘመነ መሳፍንትን ጦርነት ስንመለከት በጣም ነው የሚገርመው። አባት ከልጅ ጋር
ወንድም ከወንድም ጋር ከአማች ጋር ነበር ጦርነቶች ይካሄዱ የነበሩት። እስከ ቅርብ ጊዜ ድረስ እነኚህ ጦርነቶች የሚካሄዱት የፖለቲካና የኢኮኖሚ ጥቅሞችን ለማጽናት ያረጋ ስለሆነ ማለት ነው። አግባብቶ የሚያረጋጋን ወደ እርሻ፣ ወደ ንግድ፣ ወደ ፈጠራ፣ ወደ ስራ የሚያስኬድ ሳይሆን ገና እነኚህን የኢኮኖሚ ጥቅሞችን ለማስከበር መፋጠጥ፣ ቀጥሎ ግጭት፣ ቀጥሎ ጦርነት ውስጥ የሚያስገባ የፖለቲካል ኢኮኖሚ ስሪት በመኖሩ ምክንያት ነው እና ይሄ ጉዳይ ያው ወደ ኋላ ሄዶ አይቶ ያው አውዳሚነቱን በደንብ በግልጽ በመደመር መንግስት መጽሐፍ ላይም በደንብ ተቀምጧል። አወንታዊ የሆነውን ደግሞ ያው ሉዓላዊነትን ነፃነትን ከማስከበር አንጻር ያለውን አስተዋጽኦን በደንብ አስቀምጧል። እንደዚህ አይነት አዙሪቶች ቅድም እንዳልከው አዙሪትን ብቻም ሳይሆን ወደ ታች የሚጎትት ነው። ምክንያቱም ዓለም እያለፈ እየሄደ አንተ ጦርነት ላይ ጊዜን የምታሳልፍ ከሆነ እዳ የሆነ ነው የሚመጣው። አንድ ጉዳይ ለምሳሌ ከውጭ ጋር የምናደርገው ጦርነት ወራሪ እስከመጣ ድረስ ሀገር እስከተደፈረ ድረስ አሁንም የሚቀር ላይሆን ይችላል። እስከተመጣ ድረስ ጠላት እስከመጣ ድረስ ዲፌንድ መደረግ አለበት። የሀገር ሉዓላዊነት መከበር አለበት። ጦርነቶቹ ሊቀጥሉ ይችሉ ይሆናል። ያም ሆኖ የኢትዮጵያ መንግስታት በጣም በተቻለ መጠን ዲፕሎማቲክ ለመሆን ጦርነትን ለማስቀረት ከውጭ ሀገራት ጋር ብዙ ጥረት እንደሚሄዱ እናውቃለን። በተለይ በቅርብ ጊዜ ያለው ታሪካችንን ስንመለከት በውስጥ ለውስጥ ባለን ጉዳይ ላይ ግን ውስጣችን የገባ ነገር ስለሆነ የውጭ ጠላት ከጠፋ በነዛ ዘመናት እርስ በእርስ ካልተዋጋን በስተቀር ጀግና የሆነን አይመስለንም። እንደውም አንድ ትልቅ ፕሮፌሰር የራሳቸውን የህይወት ታሪክ ሲጽፉ በልጅነቴ እመኝ የነበረው ሽፍታ መሆንን ነበር። አንድ ቀን ሽፍታ ነው መሆኑ እል ነበር። ለመቀየር ረጅም ትምህርት አስፈልጎኝ ነበር ይላሉ። እና ብዙ ሰው ልብ ውስጥ እሱ አለ እና ጉዳቱን ስላልተረዳ ነው ማለት ብዙ አለቀስን ማለት ብዙ ተጎዳን በጦርነት በእርስ በርስ ግጭት። መቼ ነው የምንረዳው የጦርነትን ጎጅነት? ምን ያህል እንደጎዳን እያወቅ ነው ያልገባን ይሆን? ምናልባት ራሳችንን ብቻ ስለምንመለከት እልሃችን ጎን ለጎን ስለሆነ ዓለም እንዴት ጥሎን እየሄደ እንደሆነ አልተረዳ ነው ይሆን? ምንድነው ችግሩ ከጦርነት እንዳንወጣ ያደረገን? በተለይ ከአስተሳሰብና ከባህል አንጻር ትክክለኛውን ጥያቄ ማለመጠየቅ ነው። አሁን እኮ በመደመር መንግስት መጽሐፍ ላይ እኮ በደንብ የተቀመጠው ነገር ትክክለኛውን ጥያቄ መጠየቅ አስፈላጊነት ነው። አሁን ነው እኮ መጠየቅ የተጀመረው። ያው ፕሮፌሰሩም ብለዋል። የልቦና ውቅሩም ትርክቱም የኢኮኖሚ ስሪቱ ለሽፍታ የሚመች ከሆነ ለምን አራሽ ይሆናል? ለምን ነጋዴ ይሆናል? ለምን የቴክኖሎጂ ሰው ይሆናል? ለምን ባለሀብት ይሆናል? ለምን በሌላ ሙያ ላይ ይሰማራል? ከእንትን ውጪ ያንን ነገር ይፈልገዋል። ስለዚህ በልቦና ውቅር ላይ በትርክቱ ላይ ወሳኝ የሆነ ጥያቄ ካላነሳን በስተቀረ ጉዳቱን አንረዳም። ይሄ አንደኛው ነገር ነው። ሌላኛው ነገር ደግሞ እውነት ለመናገር ብዙ ጊዜ ስለ ራሳችን ብቻ ጊዜ ነው የምናጠፋው። አናይም የት ጥሎን እየሄደ እንደሆነ አናይም። ብናይም ወይ እንሸፋፍነዋለን ወይ ተደብቀነው ለማለፍ ነው የምንሞክረው። አሁን በቃ ፍጥጥ ብሎ መጥቷል። የዚህ ኢንዱስትሪ አብዮቶች እና የኢኮኖሚ እንቅስቃሴው የት እንደደረሰ ፍጥጥ ብሎ መጥቷል። ከዓለም ጋር በሚኖረን መስተጋብር አንደኛ፣ ሁለተኛ ደግሞ በተጨባጭ በኑራችን ሁኔታ ላይ ሌላውን ካላየን በስተቀርና ራሳችንን በዛ መንገድ ካልገመገምን በስተቀር ብዙ ነገሮች ወደ ጉዳት እያዩን ነው። ራሱ ሀብት ምንድነው? ህይወት ምንድነው? ኑሮ ምንድነው? መሻሻል ምንድነው? ብልጽግና ምንድነው? እነኚህ ጥያቄዎች በደንብ አድርጎ አስቦ መጠየቅ ያስፈልጋል። አዱኛ ብላሽ እያልክ እያጣጣልክ ሊሆን አይችልም። ዓለም ጠፊ ምናምን እያልክ ሊሆን አይችልም። እስኪ ጠፋ ድረስ ኖረህ ነው የምትሞተው፣ ወይም ኖረህ ነው ለሌላውም መልካም ነገር እንትን የምትለው። እነኚህ መሰረታዊ የሆኑ ጥያቄዎች መጠየቅ ያስፈልጋል። በጦርነትም የተጎዳነው ነገር እንዳለ ሆኖ ትክክለኛውን ጥያቄ ጠይቀን ደግሞ ወደ ስራ በተለይ በኢኮኖሚ በኩል ወደ ስራ ለመግባታችን ምን ያህል እየጎዳን እንደሆነ በጣም ዓለም እኮ ምስክር ነው። ከዚሁ ጋር የተያያዘ ሌላው በመጽሐፉ የተጠቀሰ አዙሪት ውስጥ እንድንገባ ያደረገን ነገር ድርቅና ረሃብ ነው። በአማካይ በተመሳሳይ ልክ እንደ ጦርነቱ በየ10 ዓመቱ ድርቅና ረሃብ ይፈታተነናል። ድርቅ በየ10 ዓመቱም በየ5 ዓመቱም ቢመጣ የተፈጥሮ ጉዳይ ስለሆነ ብዙ ላይ ገርም ይችላል። በእርግጥ እሱንም ማቆም የሚቻልባቸው መንገዶች እንዳሉ ነው።
ከዛ በላይ ግን የሚያስቆጨው ረሃብን መደጋገማችን ነው። ደግሞ እንደዚህ አይነት ትልልቅ ረሃብ አንዴ የመታው ማህበረሰብ ሁለት ጊዜ ሲመታ ብዙ አናይም በዓለም ታሪክ ውስጥ። እኛን ግን ደግሞ አግኝቶናል ይሄ ነገር። ለምንድን ነው ታሪካችን የረሃብ ታሪካችንን ይደጋገም ነው? ቀደም ባለው ዘመናት እንደውም ድርቁም ወይም ቸነፈርም ኢቭን ጦርነትም ሲመጣ የመጣበት ምክንያት ሰው ሰራሽ ነው ተብሎም አይወሰድም። ያው እንደምታውቀው ቁጣ ነው። መለኮታዊ የሆኑ ትርጓሜዎች የመስጠት ነገሮች ነበሩ። ስለዚህ መለኮታዊ የሆኑ ነገሮች ካጋጠሙ ደግሞ ኢቭን በሽታ በየጊዜውም ያጋጥመን ነበር። ረሃብ ማነው ድርቅ ብቻም ሳይሆን ያንን በደንብ መርምሮ ትክክለኛውን ጥያቄ ጠይቆ ወደ መልስ መመለስ መሄድ ያስፈልገናል። ከዛ ባሻገር ደግሞ ምንድነው አንዴ ካጋጠመን ከዛ ትልቅ ትምህርት ወስዶ መሻገር ያስፈልጋል። በየጊዜው ተጋላጭ የሚያደርገን ነገር ምንድነው? አሁን ለረሃብ ተጋላጭ የሚያደርገን ነገር ምንድነው? ድርቅ ይመጣል፣ ግን ወደ ረሃብ ተጋላጭ የሚያደርገን ነገር ምንድነው? ያ እንዳያደርገን ምን መሰራት አለበት? እነዚህ ናቸው ትክክለኛዎቹ ጥያቄዎች እንጂ ድርቅ አይመጣም ማለት አይደለም። ከዛ ደግሞ ተጋላጭ የሚያደርገን ነገሮች እኚህ ከሆኑ ኢኮኖሚያዊ ሽግግርስ ማድረግ የለብንም ወይ? ከዚህ አንፃር ለምንድን ነው ድርቅ ማለት የዝናብ መቅረት ወይ የውሃ እጥረት ወይ ሌሎች ተያያዥ የሆኑ ነገሮች ሊሆን ይችላል። የውሃ ምንጫችንን ሁልጊዜ ለምንድን ነው ወደ ሰማይ አንጋጠን የምንጠብቀው? ለዚህ ነው አሁን የበጋ ስንዴ፣ የቆላ ስንዴ፣ መስኖ ልማት እየተባሉ አማራጮች እንዲመጡም እየተደረገ ያለው። አለበለዚያ አንድ ዝናብ የሚጠበቅ ከሆነ እሱ ዝናብ የቀረ እንደሆነ ምርት አይኖርም፣ ወደ ረሃብ ይኬዳል። ከዛ ባሻገር ደግሞ ይሄንን ራሱ የኢኮኖሚ እንቅስቃሴ ለድርቅ ተጋላጭ አይደለ? ረሃብ ያስከትል የለ? ወደ ሌላ መቀየር፣ ከዚህ ተጋላጭነት የሚያወጣ ኢኮኖሚ እንቅስቃሴ ውስጥ መክተት። ለዚህ ይሄ በየጊዜው የሚያጋጥመንን ነገር አሁንም እንደገና እንዲመጣ የሚያደርገን አንደኛውና ትልቁ ነገር ትክክለኛውን ጥያቄ ጠይቆ ትክክለኛውን ምላሽ መስጠት አለመቻል። እንግዲህ እየመረረንም ቢሆን የምንጋታው አንድ ሀቅ ታሪካችን ሰብሰብ ሲል ኋላ አስቀርቶናል። ይህን ልንክደው ምንችል አይደለም። ጥረቶች ይደረጋሉ፣ ሁልጊዜም ትግሎች አሉ። ግን ውጤቱ ከኋላ ቀርነት አላዳነንም። በመጽሐፉ የሚጠቀስ አንድ ነገር ግን የኋላ ቀርነት ታሪክ ብቻ ሳይሆን ታሪካችን ራሱ ኋላ ለመቅረታችን አንደኛው ከዋና ዋና ምክንያቶች መካከል አንደኛው ነው ይላል። ይስማማሉ? አዎ። ምንድነው የሄድንባቸው መንገዶች እኮ ናቸው እኮ ባይዘው የታሪካችን ማለት እኮ የሄድንባቸው መንገዶች የሚያሻግሩን መንገዶች እኮ አልወሰድንም እኮ። በጣም የሃያኛው ክፍለ ዘመንን መንገድ ታሪክ እንመልከት። የሄድንባቸው መንገዶች እንዴት ነበሩ? የሄድንባቸው መንገዶች የሚያሻግረን ነበር? የሚያዘልለን ነበር? ወደፊት የሚያስፈነጥነን ነበር? ወይንስ አሳስሮ የሚያስኬደን ነበር ብሎ ማየት ነው። አብዛኛው ቅድም እንዳልኩት ፖለቲካል ኢኮኖሚውን እንውሰድ። የፖለቲካ ታሪካችንን ስንመለከት የፖለቲካ ዝመና ታሪክ አይደለም። ተቋማት ተመስርተዋል፣ ግን ምን ያህል ነው ዘመናዊ የሆኑት ተቋሞቻችን? በዘመናዊ መንገድ የሚኒስቴር መስሪያ ቤቶች ከተቋቋሙ ወደ 118 ዓመት አሁን አልፎታል። 118 ዓመት አልፎታል። ተቋሞቻችን ምን ላይ ናቸው? ስብራት የላቸውም ወይ? ተቋማዊ ችኮነት የለም ወይ? ተቋማዊ ስብራት የለም ወይ? እሱም መገምገም ነው። የፖለቲካ ደግሞ ባህላችንን እንመልከት። የፖለቲካ ባህላችን ስንመለከት የፖለቲካ ታሪካችንን ነው እንመለከተው። አንደኛውና ወሳኙ ነገር ለምሳሌ ያህል ሁሉን ነገር ከዜሮ መጀመር። የፖለቲካ ሽኩቻ ይኖራል፣ ግጭት ይኖራል፣ አንዱ አንዱን ይጥላል። ከጣለ በኋላ ሀ ብሎ ከዜሮ መጀመር። ለምሳሌ የኢንዱስትሪ አብዮት ለማስኬድ የተጀመሩ ነገሮችን የሚያስቀጥል ነው በአስቻይ ሁኔታዎች ብንተነትናቸው ስንል አይደለም። ታሪካችን ብዙ ነገራቸውን ይደመስሱና ግን ስህተቶቻቸውን ይደግሙታል። አለመማር ማለት ነው። ያ ለምንድን ነው ማንማረው ከታሪካችን? ምንድን ነው ይሆን ቪዥኤው ምንድነው? ለመማር ባለራዕይ መሆን አለብህ፣ ቪዥነሪ መሆን አለብህ፣ ቅን መሆን አለብህ። ሊቆረቁርህ ይገባል። ትክክለኛውን ጥያቄ ለማንሳት በደንብ መመርመር ያስፈልጋል። ወደ ውስጥ ማየት ይፈልጋል። በነገራችን ወደ ውስጥ ማየት ይፈልጋል። ወደ ውጭ ብቻም ሳይሆን ወደ ውስጥ ማየት ይፈልጋል። ስለዚህ እንደግማቸዋለን። ልክ ነው። የልጅ ኢያሱን ጉዳይ በዜሮ አድርገው ሁሉን ነገር ሲጀመር በቀዳማዊ ኃይለ ሥላሴ ዘመን እንደገና በደርግም ደግሞ ይሄ ነገር ተደግሞ እንደገና በኢህአዴግም። ስለዚህ እነኚህን ነገሮች ቆም ብሎ ማየት ይፈልጋል። ከበፊቱ የምንወስደው የለም ወይ ብሎ መጠየቅ ይፈልጋል። አሁን ልክ በመደመር መንግስት ላይ መደመር መንግስት ማለት ከበፊቱ የምንወስደው ነገር አለ፣
የምንማረው ነገር አለ። ከዛ እንወስዳለን ወረቱን፣ ከዛ ላይ እንደምራለን፣ እንጨምራለን። ቀጣዩ ሲመጣ ደግሞ ይሄንኑ እያስተካከለ የሚያስተካክለውን እያስተካከለ የሚጨምረውን እየጨመረ ይሄዳል የሚል ነው። የከዚህ በፊት ማንማርበት አንደኛው ምክንያት ደጋግሜ አንስቼዋለሁ። ትክክለኛውን ጥያቄ ካልተጠየቀ መልሱም አይገኝም። ስለዚህ ትክክለኛውን ጥያቄ መጠየቅ ይፈልጋል። እኛ ማንን፣ ምንድነን፣ እንዴት ወደ ኋላ ቀረን፣ ለምን ወደ ኋላ ቀረን፣ እንዲሆነን እያለን ምን ጎሎን ነው፣ ማን አጎደለ፣ እንዴት እናስተካክለው። እሱን ደግሞ በመውገዝ ብቻም ሳይሆን ምን ላድርግ፣ አሁን ምን ላድርግ፣ ወደፊትስ ምን፣ እንዴት ልፍጠን፣ እንዴት ልፍጠር፣ እንዴት ልዝለል። ሊጠብቀን አይችልም። ዓለም ሊጠብቀን አይችልም። እንኳን ዓለም ይቅርና አሁን ያለው ራሱ ማህበራዊና ኢኮኖሚያዊ ግፊት ሊጠብቅ አይችልም። የህዝብ ቁጥር ጭማሮ አለ፣ ፍላጎቶች አሉ፣ ንቃት አለ፣ ዕውቀት አለ፣ መረጃ የተስፋፋበት ዘመን ነው። ቁጭ ብለን ካልፈጠንክ፣ ካልፈጠርክ፣ ካልዘለልክ ስለ ባለፈው ብቻ በማውራት የሚሆን ነገር አይደለም። ስለ ራስ መስራትን ብቻም አይደለም፣ ወደፊት መሄድ መቻል አለብህ። ለዚህ ደግሞ ትክክለኛውን ጥያቄ መጠየቅ ያስፈልጋል እንጂ ኦኬ አዎ የብዙ ታሪክ ባለቤት ነን፣ የረጅም ዘመን የብዙ ባህል የብዙ መልካም እሴቶች ባለቤት ነን፣ ብዙ ነገሮችን ባለፈውም አቺቭ አድርገናል፣ ነፃነታችንን ጠብቀናል፣ ዩኒክ ሆነናል በዚህም ምክንያት። ነገር ግን ተጋላጭነታችንን ቀንሶታል ወይ ባለዕዳ ከመሆን እና ዓለም ከሚያገኘው ትሩፋት ተቋዳሽ ሆነናል ወይ ብሎ መጠየቅ ነው። ያሉንን ነገሮች መመንዘር ነው። ይሄ የታሪክ እይታው ሂሳዊ ነው፣ ክሪቲካል ነው፣ ተጠየቃዊ ነው። ትቀበላለህ፣ ግን ስትቀበለው ክሪቲካል በሆነ መንገድ ነው፣ ሂሳዊ በሆነ መንገድ ነው፣ ተጠየቃዊ በሆነ መንገድ ነው። ትጠይቀዋለህ፣ ጠይቀው ነው፣ ምንነቱን መርምረው ነው፣ እየመረመርክ ነው እንጂ ዲያሌክቲካል ነው። ዲያሎግ ስላለው ማለት ነው። ዝም ብሎ መቀበል አይደለም፣ ዲያሌክቲካል ነው፣ ሪፍሌክሲቭ አለው፣ ኢንጌጅ ያደርጋል፣ ይሳተፋል። ከዛ በኋላ እዛው ላይ አይቀርም፣ የታሪክ ሰሪነት ሚናውን ደግሞ ይዞ ይሄዳል። የታሪክ ባለሙያዎች እንደምትሉን ታሪክ ዋና ጥቅሙ ትላንትን ለመረዳት ዛሬን ለማወቅና ነገን ለመተንበይ ነው። አንድ ዘፈን አለ፣ የመጣ ነው መንገድ ያሳዝናል የሚል። እስካሁን የመጣንበትን ጊዜ ለተመለከተና ላየ ሰው የተለያየ አይነት ግምገማ ወይም አሁን ላለው ሁኔታ የሚሰጠው ብያኔ ሊሆን ይችላል። በቃ እኛ የትም ልንደርስ አንችልም ብሎ ተስፋ ሊያስቆርጠው ይችላል። እንደውም ብዙ መሄድ እንችላለን ብሎ ቁጭት ሊኖረው ይችላል። በተለያየ መንገድ ሊተረጉሙ ይችላል። እርስዎ እንደ አንድ የታሪክ ተመራማሪ ያለፈውን የኢትዮጵያ ታሪክ ሲመለከቱ ሰፊ ነው፣ ሊከብድ ይችላል በአጭር ነገር መግለጽ። እንዴት ይመለከቱታል? ዛሬንስ እንዴት ይረዱታል? ከዛ የመጪው ዘመን ደግሞ የምንሄድበት ይሄ ነው የሚለውን ስንመለከት ወደፊት ምን ይታዩታል? ትልቅ ወረት አለው። ያለፈው ትልቅ ወረት ነው። የኢትዮጵያ ታሪክ ስንቅ ነው። ትልቅ ስንቅ አለው። ትልቅ ወረት አለው። ትልቅ ደግሞ ትምህርት የሚወሰድበት ስህተቶች አሉት፣ ለመታረም የሚችል አሁን ካየነው እነኚህን ሁኔታዎች ወረትነቱንም ስንቅነቱንም እና ደግሞ ሊታረም የሚገባቸውን ሊደገሙ የማይገባቸውንም ሂደቶችን እንደ ትምህርት የምንወስድበት ነው። ስለዚህ በአንድ በኩል አንድ ትልቅ አቅም ነው፣ ወረት አለው፣ ስንቅ አለው። ቀላል አይደለም። አድዋ ቀላል አይደለም። በአፍሪካ ውስጥ ያለን ሚና የታሪካችን ውጤት ነው። ቀላል አይደለም። ስልጣኔዎቻችን የሁሉም በአክሱም ብንል፣ በገዳ ስርዓት ብንል፣ በተለያዩ ህዝቦች እሴቶች ብንል ቁጥር ስፍር የሌለው ይሄ ትልቅ እሴት ነው፣ ትልቅ ወረት ነው፣ ትልቅ ስንቅ ነው። ደግሞ በመስተጋብር ደግሞ የፈጸምናቸው ያደረግናቸው ስህተቶች አሉ። እዛ ላይ ደግሞ መድረስ እንችል እየነበረ ያባከን ነው ነገር አለ። ያ ትምህርት ነው እና ለዛሬ እነኚህ ግብዓቶች ናቸው። በትምህርትም ከወሰን ነው ማለት ነው። ነገን በተመለከተ በትክክሉ ጥያቄዎቹን አንስተን አሁን በምንወያየው ልክ አሁን በተጻፈው መጽሐፍ በሚጻፉት መጽሐፍ በሚጠየቁት ጥያቄዎች ልክ ወደ ስራ የምንገባ ከሆነ በጣም በጣም ብሩህ የሆነ ፊውቸር ይኖራል። እነኚህን ጥያቄዎች ግን አሁንም መልሰን የምናድበሰብስ አንዳንድ ከልካይ ሁኔታዎች ውስጥ የምንዘፈቅ ከሆነ ግን በጣም አስቸጋሪ ነው የሚሆነው። ስለዚህ አሁን ጥያቄው ተጠይቋል ባይ ነኝ። ወረትነቱ ታውቋል፣ ስንቅነቱ ታውቋል፣ እሴት መጨመር መቻሉ ታውቋል። ትምህርትም ልንወስድ እንደምንችል ዲስኮርሱ እና ተግባራዊ እንቅስቃሴውም
ተጀምሯል። ይሄ ትልቅ ተስፋ ሰጪ ነው። ቅድም ስንነጋገር የነበረችው ጥያቄ ነበረች። የዛሬ ወደ ኋላ ሄደው አንድ ነገር ቀይሩ ቢባሉ ምን ይቀየራሉ የሚል አንድ ጥያቄ ልጠይቆት ነው። አሁን የዛሬ 20 ዓመት ወደፊት እንሂድና ዞረን ዛሬን እየተመለከትን ነው እንበል። ወይም ይህንን ቃለ መጠይቅ ከ20 ዓመት በኋላ የሚመለከት ሰው ዛሬ ላይ ሆኖ በዛ ዘመን ላይ ሆኖ እኛን ጀጅ ቢያደርገን እና የዛሬ 20 ዓመት ወደፊት ሄደን ዛሬ ላይ ምን መለወጥ ይፈልጉ ነበር ብሎት ኖሮ ምን ሊለውጡ ይችሉ ነበር? ምን ለማለት ነው? ነገን ለመተንበይ ትክክለኛው ነገር ዛሬን መስራት ነው የሚለው። የትኛው ነገር ላይ ቢሰራ በጣም ጥሩ ማለት ሰው ይህንን ነገር ጥብቅ አድርጎ ቢይዝ የዛሬ 20 ዓመት ማንቆጭበትን ነገር ዛሬ ማድረግ እንችላለን የሚሉት ነገር ብዙ ነገር እየተሰራ ነው። አሁን ባለው ጊዜ ላይ የበለጠ እንደ ታሪክ ባለሙያ በጣም አስፈላጊ ነው እና በጣም መሰረታዊ ጉዳይ ነው ብለው የሚያስቡት አሁን እየተካሄደ ካለው እዚህ ሀገር ውስጥ እየተፈጸመ ካለው ነገር ውስጥ ጠቃሚ ነገር የሚሉትና እዚህ ላይ ብንሰራ ማንቆጭበትን ነገር መፍጠር እንችላለን የሚሉት ነገር ካለ እሱን እንዲነግሩኝ። የጀመርነውን ነገር አጽንቶ መቀጠል የጀመርነው አሁን ቅድም ያነሳሁት ነገር አለ። የጀመርነው ወረትን መውሰድ፣ ስንቅን መውሰድ፣ ከባለፈው መማር እና እዛ ላይ ደግሞ ተጠይቃይ በሆነ መንገድ ታሪክን ተችቶ ሲያበቃ ታሪክ ሰሪነት ነው። እዚህ ላይ አንድ ከተባለ ትልቁ ስብራታችን እንዳንሰባሰብ የሚያደርገን አንደኛው ትልቁ ነገር ልዩነታችን ላይ የማተኮሩን ነገር ማስቀረት እና ብሔራዊነትን፣ የጋራ ትስስርን፣ አብሮነት ላይ በደንብ አተኩረን ብንሰራ ነበር። ዶክተር ታምራት ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ድጋሚ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ታምራየሁ።